በባለፈው ወንድሜ ሲመረቅ መኪና ስለሰጠሁት በጣም ደስ ብሏችኋል። ዛሬ ደግሞ አይፎን 17 ፕሮ ማክስ እንሰጠዋለን። ያውና እየመጣ ነው። ና አይፎን 17 እንዴት ነሽ? በባለፈው ላዳ ስሰጠው በጣም ነበረ ደስ ያላችሁ። ዛሬ ደግሞ ሌላ ስጦታ አለ። ላዳም አይፎን 17 ልጁ ሊያለቅስ ነው በቃ። ያው ሰው ተናዶ ወሬ ይዞላችሁ ሲመጣ ቀጥታ ወደ መፍትሄ አትግቡ። እናንተ ማትስ መምህር አይደላችሁም። እኩል ይሆናል 0 ወይ 1 የምትሉኝ መጀመሪያ ወሬውን አጋግሉት። ማስታወቅ ጋር ይሄ ኮድሮማ ነው ሆያ ያስታውቃል። ጋልጋል ወግነ ንዴቴን ገብገብገብ ሰላም ወርቲያንስ ነኝናችሁ ይትበይነኝ እንኳን ወደ ቻናሉ በድጋሚ መጣችሁ። ሁሉ አማኑ ሉፒስ እኔ በጣም ራኒ ብላችሁ መያላችሁበት መልካም ነገር ይጣማችሁ። ዛሬም ደግሞ ለእናንተ ያው በቪዲዮሽን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮ ደግሞ ሰው ይደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ እንደ ዛሬ ደንግጦ አያውቅም። ምን አርገሽ ነው ወይ ጉዴ? ምን ማለት ነው? አሃ በፊቷ የተኛሽ ነው የምትመስለው ማለት ነው። ያረጋች አይቷል። በፊቷ የተኛሽ ነው የምትመስለው። ትራስ እንኳን አታረጊም እንዴ ታዲያ? ስኬሪ ሙቪ ወይኔ ቆሌውን ገፈፈችው። ወይኔ ኧረ ለባሎቻችሁ ዘኑ። አሁን ይሄ ሰው እዚሁ ጋር ከልተው ቢል ምን ትጠቀሚያለሽ አንቺ? ተአምር እኮ ነው። እስቲ ባሌን ስልኩ ላይ ምን ብሎ ሴቭ እንዳደረገኝ እንየው። እስቲ ሚስት ብሎ ነው ሴቭ ያደረገው። አየሽ የትም ብትደውይ አሁን በግርማ ነው በቃ። አልገባሽም አንቺ ማለት አብሪቬሽን ነው። አብሪቬሽን ደግሞ ምንድን ነው? ሚጥሚጣ ስትልስ ትኖራለህ። ለካ ዶት አለው። ሚጥሚጣ እየላሰ ነው በቃ። ምን አይነት ሚጥሚጣ እንደሆንሽ በሾርን እየነገረሽ ነው የምልሽ። ለጠየቀው ሁሉ ይሄን ነው የሚናገረው። ሁሌ እንዲህ ቢሆን አስቡት። አንዳንዴ እንግዲህ ስተኛ አይኔን ገልጬ ለምተኛውሽ እንዳፈሪ እንደዚህ ግልጥ አድርገህ ይምርና ሶ ኪዩት። እሺ ተናደር በጣም አንድ የኪዩትነቱ ከኪዩትማ ያስፈራል። እንዴት ነው የምትተኛው? ቁጭ ብላ አደረች። አሁን ተነሳ እንዳልኩኝ ዛሬ ስማ እኔ እናቴ ከዚህ በኋላ አልችልም። እሺ ወይ ወደዛ ዞረተኛ አልጋ ላይ ደግሞ ሌላ ቦታ ተኛ። እንዴ እኔ በሰላም ሀገር ቆሜ ልዳ እንዴ ሰላም ዞር በልኝ ይተኛ። ግን አሁን እሱ አካበደው እንጂ አይኑን እንደዚህ አድርጎ ማለት ነው። የምርኮ አሉ አይናቸውን ትንሽ ገለጥ አድርጎና በቃ አሁን ተደብቀህ ምናምን እንደዚህ እነሱ ላለመቀስቀስ ቀስ እያልክ ምናምን ዞር ስትል የሚያዩ እይታ በቃ ወይኔ። በዛ ሰዓት ከስጋህ ነፍስህ ተነጥላ ልትወጣ ነው የምትደርሰው ነው። በጣም ስኬሪ ሙቪ ላይ ያለህ ነው የሚመስልህ። ምንድነው 200 አሊ ምንድነው? የሆነ ቺክ ምን ትለኛለች መሰለሽ? እዚህ ጋር ማለት ነው ስልክን ከሰጠኝ 200 ብር ሰጣላት ትለኝ መሰለሽ? ማናት? የሆነ ቺክ ናት። እዚህ ጋር ቆማ 200 ብር ሰጣለሁ ስልክን ስጠኝ አትለኝ እና አለች። አሁን ብታይ እዚህ ጋር አለችው። እዛች ልትመታልህ ነው እንደዚህ ስትታጠፊ 200 ብሩ ምን ይሰራል አንተ ጋር? ሰታት ነው የመጣው ደግሞ በብሩ ይጠቁማል እንጂ እንዲህ እያለ ጥቁር ወተት ዳን አጭ ምን እያደረግሽ ነው? ወተት እየጠጣሁ። ወተት እየጠጣሁ። ኮካን ይሄ ወተት ነው? አዎ ወተት ነው። ወተት ብለውን ይሸጡልኝ ነው እንዴ? እስቲ ይሄ ወተት ነው ወይ? ወተት ነው። ወተት ብዬ ነው የገዛሁት። ወይ አንቺ ልጣፋጭ አታብዢ ያልኩሽ አይደል? ወተት ብላ ነው የገዛችው። በቃ ለምንድን ነው የምትፈርድባት? ስለተቆረ ነው እንጂ ወተት ነው። የእውነት ነው ወተት ነው አይደለ? ጥቁር ወተትም አለ። እመን እንግዲህ ሚስቶች ካሉ አሉ ነው። ምንም ብለህ እኮ ልታሳመናቸው ስለማችል እኮ ነው ያረዳ ልጅ። እንግዲህ ምን ይደረግ? ጥቁርም ወተት አለ፣ ደስ ይላል። ሚኩ ምን የታቀማመጥ ነው? ቀርጸኝ፣ ሳልወድቅ ቪዲዮ ቀርጸኝ። ትሬንድ ነው ቶሎ። እና ወንድ ኮንሽ በስነ ስርዓት ቆመሽ አትቀረሽ እንዴት ትችላለህ? እርጉዝ እኮ ነኝ። እሺ ራሱ ማለቴ ወልጃለሁ። ራስ ነኝ። አንቺን
ጫካ ነበር መውሰዱነት ይሄ በቃ 9 ወር ሙሉ እርጉዝ ነኝ ብሎ ክርክር ማሸነፍ ሲለምድብህ ከወለድክም በኋላ ራሱ ነህም እንደ እርጉዝ እኮ ነኝ ትላለች። አሁን የሐዋሳ ልጆች መሆናችንን ትዝ ሲለን ደስ ስትሉ ሐዋሳ እንዲህ ነው የሚጨፈረው። ኧረ ደግሞ ፋስት ናት ጭፈራው ላይ ጎበዝ ጨፍር እስቲ አንተ። እኔ ራሴ አንድ ቀን ሐዋሳ መጥቼ እንደናንተ ነው በቃ እንዲዘና ማለት የምፈልገው። ተነስ እንጂ ቆይ እሷ ብቻ ለምን ነው የምትጨፍረው? ሁሌ ሽኮረመማል ማን ነው ጀለስ። በምሽቱ this kind of energy ልጅ አቅፋችሁ ነው ቢያንስ ልጇ አይተኛም። በቃ ጋድ ምን አይነት ቤተሰብ ነው ያመጣኝ እያለ እኮ ነው ምርር ብሎታል። በቃ ሚስትም ባለም እኩል ሳይኮ ልጁ ሲያሳዘንኩለት ለልጁ በስነ ስርዓት መተኛት ማይቻልበት ቤት ሌትና ቀን ማታቁ እያለ ነው። ይሄኔ በእውነተኛ ታሪክ የተመሰረተ ቂጥማ ጩቤ እንዳውን ሹል እንዳውን ለምን እሺ በምን ምክንያት ነው? ዳኒ ቤተሰብ አማናችሁ አሁንም እዚህ ቦጆ ወንዶች እና ምን መሄጃለን ትላለህ እንዴ ወንድሜ? ምንድነው መሄጃ የሌለ አስጠላችሁም እንዴ? ቆይ ነው የምለው ወንድሜ፣ አሁን እዚህ ድንጋይ ላይ ስንት አመት ነው ቁጭ ያልኩ? አንተ 11 አመቴ ነው። ምን አልከኝ? 11 አመት ትላለህ? ለቁጥር ይከብዳል። መኖሪያ ቤት ውስጥ እንኳን 11 አመት እየቆየ አይደለም አንተ ድንጋይ ላይ 11 አመት። ምን ነው ድንጋዩ አሳዝነህም እንዴ ወንድሜ? ልትበላው ነው እንዴ? ምን ነው ድንጋይ እንኳን እየቀያየርክ አትሞክርም እንዴ? ቦታ አትቀላም እንደ 11 ናት ምናምን ትላለህ እንዴ? እሱንም እስኪ ወንድሜ አንተ ስንት አመት ነው እዚህ ድንጋይ ላይ ቆየው? ያው እኔ ብዙም አልቆየውም፣ ትንሽ ናት። 8 አመት ምናምን። 8 አመት ሙሉ ምንም አልቆየውም። 8 አመት ባለጌ ወንድ ምን መሬቱን ልትሰምጥ ነው እንዴ? ምን ልታረግ ነው? እንደዚህ አንተ ድንጋይ ያሟሟሉ። ወንድሜ አንተ ስንት አመት ቆየህ እዚህ? ያው እኔ 5 አመት ምን 5 አመት ምን ፉክክር ነው እንደ ያዛችሁት የማቀመጥ ቂጥማ ጩቤ እንዳውን ሹል እንዳውን ለምን ዝም ብለህ ወይኔ እሺ አቡቲ አንተ እንኳን ስንት አመት አንተ? 3 ገና ጀማሪ ነኝ። 3 አመት ምናምን ጀማሪ ነኝ ገና 3 አመት ባለጌ ወንድ 3 አመት ሙሉ እዚህ ትምህርት ቤት ላይ እኮ ሰው እኮ ስማ ኮሌጅ ላይ እንዳናንተ የቆየ ቆለ ቢያንስ አንድ ላይ እኮ 80 አመት ምናምን ገደማ ቆያችሁ ማለት ነው። ወይኔ ተባታንባች ቦጆ ጃንጆ ቦጆ ትባላለህ። በቃ እኔ እኮ እሺ ባለጌ እኮ ይበላቸው። ለምንድን ነው ባለጌ ወንድ ስፔሲፊክ ይሆንበታል? ታውቃለህ ሁሌ መስቀው በዚህ እኮ ነው። ሄሎ ሚኩ ወይ እናት ቶሎ ና በእናትህ ቶሎ ብለህ ና ማማ። ኧረ ምን ስራ ላገኛል በቃ ማማ እያልኩ አይደል? እኔ ቶሎ ብለህ ና። ለኔ ብላ አይደለም የምትመጣው ለልጅ ስትል ነው። ማማ ምን ሆነች? ና አልኩ በቃ ዛሬ ቀን መጣሁ ለማማ ተጨንቋየሽ። እሰይ መጣክ፣ በጊዜ መጣክ። ምን ሆና ነው? እሺ ከዚህ በኋላ ማማን የምትይዛት አንተ ነህ። ምን ሆና ነው? ለምን እንደሆነ ይዛት አንተን መሰለች። በጣም አንተን መሰለች። እኔ 9 ወር ይዣት እንደገና ደግሞ ሁሉ ቀን ያበላኋት ምግቧን ያጠባኋት እሷ አንተን መሰለች። ስለዚህ ሳስበው ለምን እኔ ይዛታለሁ? አንተ ሁሉ ቀን ተሸክመሃል። መሄድም መምጣትም ያለብህ አንተ ነህ። አንደኛ በአንተ ነው የምትጠራው፣ ሁለተኛ አንተን ነው የምትመስለው። እዚህ ጋር የኔ ቫልዩ ምንም የለውም። ከስራ ተጠርቶ እሺ ስራ ሲሄድ እሺ ስራ መስራታችን ስራ ስትሄድም አዝለህ ስራ ከፈለክ በፊት ለፊት እንደ ቀልባ ማቀፍ ትችላለህ፣ ከፈለክ በጀርባ ማዘል ትችላለህ። ያንተ ምርጫ ነው። አንቺ ሴት ታይ ተከበሪ ታይ። አንድ አግብተሃል በቃ አምነህ አሜን ብለህ መቀበል ያለብህ የሚስትህን ጸባይ። ማማ ብላ በስስ ጎኑ ደወለች ሲከንፍ መጣ። አሁን ምንድን ነው የሚባለው? እሺ አጥብቆ ጠያቂ እሺ ይኸው በቃ አራዳ ሼፍ ትላለህ። በቃ ባለ ዲዛይን ነው የምልህ ሼፍ። ፍቅር በበዛበት ምንድን ነው እሺ መሰሪው ያራዳ ልጅ። አንተ ደግሞ የተራቀቅክ ሰው ነህ። ለምን መሰለህ እንዲህ ያልኩህ? በቃ የስጋ አይነቶቹ አንተ ቤት ነው ያሉት ነው የምልህ። ጉበት ነሽ፣ ስጋ ነሽ በየአይነቱ። ያኛውም አለ ስሙ በቆም ይጀምረውም አለ። ለወንዶች አታዝንም? አሁን እሱን አሁን ከነዚህ መሃል ቀላቅለህ አሁን እሱን እያለቀስኩ ነው የምበለው። እኔ እበለዋለሁ ግን እያለቀስኩ። አትሊስት ሴቶች እንዳይበሉት ይሄንን ምግብ በቃ። ለምን
ወንድ ልጅ እንደ አይኑ ብሌን የሚሳሳለት ነገር ነው። አሁን ይሄንን እንዴት ነው ላትበላ የምትችለው? አሁን ሴትስ ብትሆን አሁን ገባ ብሉኝ የሚል ምግብ ላይ ምግቡ ምን ያህል ጣፋጭ እንደሆነ የምትረዳው ማለት ነው። እንደ ቡና እንዲህ ካልከው ነው በቃ ያን ያህል ነው ቴስቲነቱ። ስማ እንደ ባለፈው ከሆነ እኔ አልመጥም። ቱቦ መልስልኝ። ኧረ አሳስብን በደንብ ነው የተማሰለው። እሺ ተቀምሷል። ዛሬ ደግሞ ሽንት ቤት መጣች እኮ ነው። አር እኮ አይደለም የሚያሩት። አር በሜትር ሳይ የመጀመሪያ እኮ ነው። ግንድ የሚያካክል አር እኮ ነው የሚያሩት። ስማ ይሄ እኮ ሌላ ሀገር መንገድ እኮ ነው የሚዘጋበት። ኮብልስቶን የሆነ አር እኮ ነው የሚታረው። የተቀቀለ ያልተቀቀለ ዱባ ነው የሚበሉት። አራይም ሰል ፋሳቸው ራሱ አር በለው። አሃ ያኛውን ደግሞ እንዳከተው እሱም ባይጅዘን እንሄዳለን። ይሄን በምን በቤት መንገድ ይገባል? አር መሰለ እንደ አንተ ስለማታውቅ እኮ ነው። ከ1000 ኪሎ ሜትር የሚሳብ እኮ ነው የሚመስለው። እዚህ ወደ 10 ምናምን ሰዓት እኮ ነው የቆየሁት አንዴ ለመሳብ። ወይኔ ሽታው ወይኔ ተማሯል። ታቲራ እኮ ነው ያነሳን። አር መሰለ እንደ አራሞንደ ሰው ውስጥ ወርቆ እኮ ነው የሚመስለው። ይሄ በቱቦ መንገድ አይደለም በማስተንፈሻ መንገድ አይሳብም እኮ። ስማ እኔ የሥራ ፍቅር እንጂ እኮ የሽታ የመቀመም እኮ አላጣለት አንተ። እኔ አልሰራም። ቱቦ መልስልኝ። ስማ የሚመጡት ራሱ መጥተው ታማረሩ። ስሜሉ ምን ያህል ወረስት እንደሆነ ማለት ነው ትረዳለህ ማለት ነው። ጋንጃ በሉ ባንጃ ስታጨስ አንተ የታባምሽተ ነው ረባይንድ በዚህ ነው የታምሽተ ነው የታምሽተ ነው። አሁን ቆይ አንተ ራስህ የታምሽተ ነው። እኛ ለምሳሌ ልጆች እንደወጣ አሳድገ አሁን ታመሻለህ መሰለህ። አንተ እኮ ነው ሰውዬ ከውጭ እየገባ እሺ ናግባና እናውራ። እሺ ግባ። አንተ እኮ ነው ውጭ ያለው ናግባና እናውራ። እንዴ አንተ ናግባ እንዴ ውጭ ይከራከረኛል። ናግባ ወይኔ አባትዬው በቃ ወጥተህ ተሻገርና በውጪው አይኔ ዚንዲ ወጥነት እኮ ነው ግርም ይለኝ። እሺ ግባሻውን አገባ አገባ መጣ እሺ ልዝጋው ወይ አንተ እኮ ነው ውጭ ያለው አትገባም። ልዝጋው ምንድነው? ሊዘጋው ነው ሊዘጋው ነው። ለነገሩ ማናምሻለው አንተ በከባዱ ነው ያጨስከው። የእውነት ምክሩ ሰራ። ማብሪያ ማጥፊያ ነሽ እንዴት እላታለሁ። አይደለም ስትል ህይወቴን አበራሹ። ይሄ ቆንጆ ነው። አሪፍ ምክር። እሺ ቃሊ ማብሪያ ማጥፊያ ነሽ እንዴ? አንቺ ስትመጪ ህይወቴን አበራሹ። እንዴ ነው ማለልሽ? በጣም ቆንጆዬ ነው ደግሞ እናቴ። ዋው ተሳክቷል። ሲጀምር እኮ ኬቨን ደብሮይና ጆጆ አሲስት ካረገልህ በሪዝ ፎለል ነው የምትለው የትኛውም ሴቻ ጎሽ ወንድሜ ደሃ ሲሰራ እንጂ ሲያፈቅር አያምርበትም። አብዱ መፍቻ አቀብለኝ። ሃዬ አፍጥነው። በግድ መካኒክ ለመሆን አይቷል። እንዲህ እዚህ ጋር ግሪስ እዚህ ጋር ግሪስ በግድ መካኒክ እኮ ሁሉንም ሊጠቁር ይችላል እንጂ ለይቶ እንዲህ አይጠቁርም እኮ መካኒክ እኮ። እናንተ ጋር ብቻ ይሄን አየው በቃ። አየህ በግድ መካኒክ ማለት ነው። ሪል መካኒክ እኮ ከጠቆረ ሙሉ ለሙሉ እንጂ እንዲህ ለይቶ አይጠቁርም። መኪናን እስካሁን አልጨረስክም እንዴ? እየጨረስኩልህ እኮ ነው። ትንሽ ነው ቀረኝ። ጨርሳለሁ። እንደ ልደት ኬክ ምናምን ትላለህ። መኪናን ከሰጠሁ እኮ 1 ሳምንት ሆነዋል። አሁን 5 ደቂቃ ብቻ ነው የምሰጥህ። ቶሎ ጨርስ። አይ እጨርስልሃለሁ። እንደ ልደት ኬክ ማለት ነው። ግሪስ እንዲህ ነው የቀቡት። ክብር አይወድለትም። ደሃ ብላ እኔ የሚገርመኝ እኮ በየሳምንቱ እያጋጨ የመጣ በየሳምንቱ ጩኸቱ ነው። ደግሞ እኔ የሚገርመኝ ያለ አቅሙ የሚወጣጠረው ነገር ነው። አሁን ሳይሰማን ሊጨርስለት። አዬ ወይኔ እድናን በዚህ ልክ ነው የደፈርከኝ ማለት ነው። ግን ምን ብሏት ነው እንዲህ ምስቅላት? ዝም በል ዋጋውን ሰጠዋለሁ። ስማ ናውጣ እባክህ ውጣ። ኧረ በእናትሽ ሲስተሯ ስራውን ልስራበት። ኧረ በእናትህ ና እኔ እርቦኛል። ዋጋ ገዝተና ምሳ እንብላ። እሺ በቃ ካልሽ የኔም መኪና ሳትጨርስ ወንድሜ ምስኪን እኮ ነህ። ሲጀምር ወንድሟ ነው ገባ። ቻንስ አላችሁ። ምንድነው? ምን ፈልጋችሁ ነው? የነገርኩህን አልሰማም አልከኛ። አንተ ቆሻሻ ከልጅቷ ተቀም ትሰራለህ። ስለምን ልጅ ነው የምታወራው አንተ? ትሰማለህ? ደሃ ሲሰራ እንጂ ሲያፈቅር አያምርበትም። አንተ ያማል እንዴ? ስለምን ፍቅር ነው የምታወራው? ዞር በል ከመንገዴ።
ቦክስ ተጀመረ። ዳጊ ወንድምሽ እየመጡ ነው። ምን? አረ ልጁ ላይ ተለማመዱበት። አንተ ማን ስለሆንክ ነው ወንድሜን የመታከው? ወንድምሽ ቢሆን ምን ልታመጪ ትሰማለህ? ከቅድሙ ዝም ያልኩ ስራዬን አክብሬ ነው። አሁን ግን በወንድሜ ስለመጣ እሰይ አንቺ አረ ያረዳ ልጅ ወንዱ አንተ በጣም ልፍስፍስ ነው። የሰነዘረውን ያዘችው እኮ ስፓይደርማን እና ያኛው ሰውዬ ሲጣሉ ነው ትዝ ያለኝ ታውቃለህ። እናንተ አረመኔዎች እህቴን ነጠቃችሁኝ። የኔ ደግሞ በቦክስ ነው እንደ ሁሉም ነገር። ሲስተሯ ወይ ውዴ የት ነሽ? ወደ ቤት እየመጣው ነው። በቃ ቤት ገብተሽ ጠብቂኝ። የምትወጂውን መኪና ከዩካርስ ነው የገዛውልሽ። የምርሽ ነው? አዎ መኪና ጠብቂኝ። ቤት ቻው። መጫወቻዋን ነው እንደዚህ ማን የምትለው የእጂ እንደዚህ መጫወቻ መኪና ናት ወይስ ምን አይነት መኪና ነው? ስማ እቺ የዳጊ ሲስተር አይደለችም? አዎ አንተ ተገናኘናታ። እቺ ድልማ እንድታመልጠን አልፈልግም። መስለሪኮ አረ ለአንድ ቺክ አራት ወንድ ለምንድነው መንገድ ይዘጋችሁብኝ? ምን ፈልጋችሁ ነው? የምንፈልገው እህትሽን ነበር። እቺን በማግኘታችን በጣም ደስተኛ ነን። ከእህቴ ምን ጉዳይ አላችሁ? ማን ናችሁ እናንተ? እህትሽን መበቀል እንፈልግ ነበር። በሷ ቦታ ግን አንቺን አግኝተናል። አንቺ ደነዝ! ኧረ በአንድ ጥፊ እህቴ ዛሬ ኮልደትሽ ነው። እህቴ ንቂ እባክሽን፣ እህቴ እባክሽን ንቂ። ተነሽ እባክሽ። ምንድን ነው የምታለቃቅሽው? እናንተ አረመኔዎች እህቴን ነጠቃችሁኝ። ኧረ ፊልሙ ደስ ሲል ዝጋ። ትሰማላችሁ? በእህቴ ስለመጣችሁ መቼም አለቃችሁም። እሺ ዝጋ እንጂ። ፋይናል ቦሴው አሁን ከሱ ጋር ይቆሙና ይቀጥላል ይሉናል። አሁን ይሄን ፊልም ወንዝ ላይ ልቀቁት። እኮ እንዲህ በአንድ ጥፊ እንዲህ የምታንከባል አይነት ከሆንሽ እኮ አንቺ አሁን አህያ በጥፊ ትጥያለሽ ማለት እኮ ነው። ታምር እኮ ነው ታምር። እንዴት አይነት ፓወር ነው ያለ ሱፐርማን። ሴት ልጅ ፔሪድ ላይ ነኝ ካለችህ ለምደሽዋላ፣ ሁሌ ነው የሚመጣብሽ፣ ለዛ ነው የምትነጫነጩ ምናምን አትበል። ያደለው ቸኮሌት ምናምን ገዝቶ ይልካል። አንተ ቢያንስ ቃላቶችህን ምረጥ። አተነፋፈስ ድርጊት አረማመድ ሁሉ ነው የሚያስጠላው። እንኳን እንደዚህ አይነት ቃላት ተጠቅመህበት የሆነ ነገር ተጠቅማናትን ብትል ኋላ ሰው ላይ ጦስ ለመሆን ነው። ጨምላቃ አውሪ ሲያስጠላ። ቪዲዮ እኮ መስራት አይጠበቅብሽም እኮ በቃ ዝም ደወል አድርገሽ ቸኮሌት ላክ። በቃ ምንድነው እንደዚህ የምታወራው? አትዩም ዳክላት ልጅቷን እንደዚህ እንትን የምታስብለት። አሁን ይሄ አንድ ሳምንቱን በቃ በደንብ ከሌላ ጊዜም በላይ ነው መንከባከብ ያለብህ። ወንዶች ሱቅ ሊገዙ ሲመጡ የምጠቀመው ዘዴ ሚስቱን ሳይሆን አንቺን ነው የሚመኘው። እንደዚህ ለብሰሽ እስቲ ለሚስቴ ቆንጆ ልብስ አሳይ እስቲ። ምን አይነት ልብስ ላሳይክ? ሚስት ምን አይነት ሴት ናት? ሚስቴ ልክ እንዳንቺ ነገር ነች። እስቲ እነዚህን አሳይ፣ እቺን አሳይ። ራሷ ለብሳ ወጣቻ። በቃ ሚስቴ ነይ እንሂድ ይልሻል። አሁን እዚሁ ቀለበት ያደርግልሻል። ሚስቱ ሆንሽ። አሪፍ ነው። እሷ ላይ ደግሞ በደንብ የሚያምር ይመስለኛል። እስቲ እቺን ሊያት ልጅቷን እየቀ እንዴት ነው ሁሉም ልብስ ባንቺ ሳይዝ የሚሆነው እኮ ነው። እንዳለ ለአንቺ ገዝቶት ወጣ። ቆንጆ አሁን የምን ልብስ ነው ይሄ? አሁን የመኝታ ቤት ልብስ ነው መሆን ያለበት። ለምን እንደዚህ ለብሰሽ ሚስቴ እንድትወጪ እኔ አልፈቅድም። ሚስቴ ወደፊት ስቲችን ደግሞ ስትሊያት አንዴ መጨረሻ ሚስትዬ እኔ አሁን እንደዚህ ወደፊት አሁን እንደዚህ እንድትለብሺ የምፈልገው መኝታ ቤት ብቻ ነው። ገባሽ? ሌላ ቦታ እንደዚህ አይነት ልብስ ለብሰሽ ቸገራለሁ። ይሄንስ እንዴት አየኸው? በቃ እሱንም አውልቂውና አንድ ላይ አድርገሽ ከፍዬ እወጣለሁ። ይዘህ ወጣ ምንድን እኮ ዲምናናስ መነጽር በስሎ ሞሽን አውርደህ ምናምን መልክ የሰራኸው ገዝተህ ለሚስት ለመሄድ ነው። የፈለገ ብታምር ሚስት ከዚህ ሴትዮ ልታምር አትችልም። እኔ አይከም ቤት ጆኒ ቡኒ ጀንፊ ጅራ ቡና ፈልቷል። ኮቱ ቡና ኡጊ ና ቡና ጠጣ
እኙቱ ጀዴ ማን ያለው ሃርሜቱ ጀዴ እማዬ ናት ያለችው። ቶሎ ነንፋ እሺ እመጣለሁ። ደፊ ኮቱካ ሂንቱሩ አልቆይም። ስለሺ እንትና ትርጉም በስለሺ አያስፈልግም። ራሳቸው ናቸው ሁሉንም ትራንስሌት የሚያደርጉልን። ደስ ስትሉ ሁሌ ድራማ እንደዚህ ስትሰሩ ሁሉንም አይነት ትራንስሌሽን ከእናንተ ነው ማግኘት የምንፈልገው። በቃ የወደፊት ባልሽ ማድረግ ያለባቸው 4 ነገሮች ምን ናቸው? እሺ የወደፊት ባሌ አንደኛ 50 ሽማግሌ ትልካለህ በዚህ ፌስ። በዚህ ፌስ። ሁለተኛ 2 ሚሊዮን ብር ለቤተሰቦቼ ጥሎሽ ይልካል። ወይኔ እናትዬ ደስ ስትይ። ሶስተኛ ቤት በስሜ ይገዛልኛል። ቡትቷ አያ ትላለች አንገቷን ማጭቋ ባንተንተስ እንዲህ ብሎ ታድለሽ። አራተኛና ዋነኛው ሰርጋችን ዱባይ ነው አይደለ? ታድለሽ። ማንም አያገባሽም። በቃ ለዘላለም ሲንግል ታድለሽ። በቃ እውነት እንደው ምንም ባቲ ራሱ በአሁናዊ አቋምሽ ማለት ነው ብዙ ወንድ ቴስት ካደረገ በኋላ ነው ሊያገባሽ ሁሉ የሚችል። ጭራሽ ይሄ ሁሉ ቢፎር ኖሮት ላዩ ላይ ቅጥዬ ጥሎሽ 2 ሚሊዮን ያልሽው ታድለሻል አልኩሽ። በቃ ሙሉ ዘመንሽን ሲንግል ጋራንቲድ ነው የምልሽ። ይሄን የመሰከርኩልሽ እና አሁን ይሄን ቪዲዮ ላይክ የሚያደርጉት ሰዎች እንዳለ መሰከሩልሽ። ብር አልያዝኩም የኔ ልጅ ሸኘኝ። አረ የሚባል የለም። ውረጅ፣ አውርጃት። እንካ ውሰድ። እናትህን ንቀህ አይቀናህም። መንገድ ለሳንቲም ለገንዘብ አትስገብገብ ለብር። እስኪ መጀመሪያ እናትህን አክብር። በማትተካው ሴት በእናቱ ተረግሞ ተመልከት። ይሄን ሰው እድሉ ተጣሙ። ተመልከተኝ እስቲ። ሰው አልመስልም አይደል? ይጠዘጥዘኛል የሰራሁበት ከመቀናቷ ላይ ቋጥራ ያኖረችው ባይኖር ፍራንኳ ይተመናል እንጂ የእናትነት ልኳ። ሁሌ ቅን ሐሳቢ ልቧ መልካም በማንም በምንም ጭራሽ አትተካ። ንቀሃታልና ሳይገባ ሳታውቃት ይቅርታ ጠይቃት። ይቅርታ እንኳን እንደዚህ ክፉ ነገር ተናገረ ቀርቶ እናትህን እንደዚህ ዝም ብለህ ማለት ነው ይቅርታ መጠየቅ አለብህ። ለምሳሌ አንተን ለማሳደግ ብላ ከራሷ ህይወት መዝናናት መደሰት የምትችልበትን ህይወት ቀንሳለች። በቃ አንተን ለማሳደግ ብላ ማለት ነው። እኔ ስጀምር ለምን አይነት ሹፌሮች በጣም ዲፕ ሪስፔክት አለ ይመስላችሁ? ለእርጉዞች ለእናቶች ምናምን ክፍያ እናስከፍልም በቃ በነፃ ብለው የሚለጥፉ ሰዎች አይታችሁ አታውቁም? አሁን እነሱ የሰማይ ቤት መንገዳቸውን በቃ በጣም አሪፍ እያደረጉ ነው ያሉት። ለምን የጽድቅ ስራ ነው እየሰሩ ያሉት። ያው ሰው ተናዶ ወሬ ይዞላችሁ ሲመጣ ቀጥታ ወደ መፍትሄ አትግቡ። እናንተ ማትስ መምህር አይደላችሁም። እኩል ይሆናል 0 ወይ 1 የምትሉኝ መጀመሪያ ወሬውን አጋግሉት። ማስጠንቀራ ይሄ ኮድሮማ ነው ሆያ ያስታውቃል። ጋልጋል ወግነ ንዴቴን ገብገብገብ እኩል ከኔ እኩል ቀጥል ባሉ እንጂ ምንድነው ቀጥታ እንዴት ታርግ እኮ እንዲሆናል ጠፍቶኛል። ምን ስሜት አንቆ ለማውራት ፈልጋ ነው እሷ። የት ላቃጠል ብዬ ነው እንጂ የመጣሁት መፍትሄ ፍለጋ። መፍትሄውን እሷም ታውቃለች። ከመፍትሄው በፊት ወሬውን አጋግሉ በቃ። ስለዚህ ያንቺ ብቻ አይደለም ማን የሁሉም ሴት ካራክተር ነው ማለት ነው። በእኔ ብዙ ሴቶች ስለማቅ ነው እንደዚህ። መፍትሄውን እኮ ታውቀዋለህ እኮ ግን መፍትሄውን እንድትነግራቸው አይፈልጉም። ብዙ አይነት እንትን መንገድ ላይ ፕሮሲጀሩ ላይ እንዲተክሉበታል። በቃ መፍትሄውን እንዳትነግራቸው እነሱ የሚፈልጉት በዛ ሰዓት አንተ ውይ ምን ይሻላል ትች ምናምን በቃ ሰሰድብ መሰድበውን ሰው አብረህ መስደብ የሆነ የምትለው ሰው እሱን አብረህ መውቀጥ ነው በቃ። እዛ ጋር ገባ እና አሪፍ ትምህርት ነው ያስተማርሽኝ። ቴንክ ዩ ሚጢ። አዲስ ዳንስ አላት ልታሳያችሁ ነው። ሂጂ ከዛ ጋር እየደነሽ ነው። እሺ ሚጢ በቃ በጠዋት ቺፕስ የምትበላዋ ልጅ ናት። የትም ያልተነዳ 00 ዳንስ ነው ማለት ፊውቸሪስቲክ ብየዋለሁ። አሁን የወደፊት ዘመን ልጆች አሁን እኛ እንዲህ እንላለን አይደለ? እነሱ ደግሞ ይሄን ነው ዳንስ ብለው የሚደንሱት። ማን ያረደ ልጅ ሴት ሆናችሁ ያለፈው የህይወት ታሪኬ ላይ የቀለዳችሁ ህመሜን እያነሳችሁ እንደፈለጋችሁ የተሳለቃችሁ ሰዎች ይህን ጊዜ በጣም ነው የማልፈው። በእኔና በሞት መሀል አንድ እርምጃ ሲቀራለ መዝሙረኛው ዳዊት ንጉስ ከሆነ በኋላ ብዙ ፈተና ካለበት በኋላ እርግጥ ነው ማታ በመውለዴ ተጸጽቻለሁ፣ በመኖሬ ተጸጽቻለሁ፣ ሴት በመሆኔ ተጸጽቻለሁ፣ ኢትዮጵያ ውስጥ ሴት በመሆኔ ተጸጽቻለሁ። ሁሉም ነገር ከቪው አንጻር ከኮንተንት አንጻር መታየቱ እንዴት አንድ ሀገር የሃይማኖት የፍቅር የምትባል ሀገር እዚህ ፕላትፎርም ላይ ተሰብስበን የጭካኔን ጥግ አይቼበታለሁ። የሰው ልጅ ህሊናውን
ጥሎ የማያውቀውን የሰው ታሪክ እያነሳ እንደፈለገ ሲናገር የሰው ቁስል ለመንካት የሰው ቁስል ለማድማት ምንም ሳይመስለው እንደፈለገ አፉን ሲያላቀቅ አይቼበታለሁ። ግን አብረን ደግሞ ይሄን ቀን ነገ እናስታውሰዋለን። ትክክል፣ በደንብ እናልፈዋለን። ተስፋ አትጪ። ሰው ቀጥላለሁኝ፣ ያለቀስኩኝ እቀጥላለሁ፣ ተስፋ እየቆረጥኩኝ እቀጥላለሁኝ። ላሰባችሁልኝ በሙሉ አመሰግናለሁ። ለሰደባችሁኝ ደግሞ ከፍታዬ ላይ እንገናኛለን። ምን መሰለሽ እዚህ ፕላትፎርም ላይ ኤኒ ሶሻል ሚዲያ ፕላትፎርም ላይ ማለት ነው የፈለገ አይነት መልካም ነገር ስራ ጠላት አለ። ሁሉ ጊዜም ጠላት አለ። በቃ ይሁን የሚጠላ ያንተን ውድቀት ጠብቆ በዛ ለመሳለቅና አንተን እዛ ጋር ተጠቅሞ እዛው ጋር ሊያስቀርህ የሚፈልግ ጠላት አለና እንዴት ነው የሚባለው? ኢንተርኔት ላይ ጉድ ሳይዱን ብቻ ለራሳችሁ አድርጉት ወይም ደግሞ እሱ ብቻ እንዲሰማችሁ መሆን ትችላላችሁ። ለምን መሰላችሁ? በቃ ህይወትህ በጠላቶች እጅ እንዲወድቅ መፍቀድ የለብህም። ለምን? ለነሱ ውድቀትህ ደስታቸው ፌሽታቸው ስለሆነ ማለት ነው። 50,000 ቻሌንጅ ወዮ ብለህ በመከላከያ አዲስ አበባ ይዘናት መተን የምትፈልገውን ነገር ፍሪጅም ሊሆን ይችላል መርጣ ትወስዳለች። ቻሌንጅ ልስጥህ። ይሄ ቪዲዮ 20,000 ኮሜንትና ኮሜንት 20,000 ኮሜንት የፈለጉትን ይጻፉ፣ ችግር የለውም። ዛሬ ከማን ጋር ነኝ? ከወታደር አህመድ ደርቤ ጋር ነህ? ወይኔ ኧረ ታግ አረግላችኋለሁ። በእናታችሁ ኮሜንት አረጉላታላችሁ። ባሳካው ብለህ የምትመኘው ነገር ይኖራል? ያው ይኖረኛል። በዚህ ምድር ላይ እናቴ ስትደሰት ማየት ለኔ ደስታ ነው፣ ትልቅ ደስታ ነው ብዬ እመኛለሁኝ። ፋሚሊ ስለዚህ አንድ ቻሌንጅ እሰጥሃለሁ። እሺ እናትህን አዲስ አበባ ይዘናት መተን የምትፈልገውን ነገር በፍሪጅም ሊሆን ይችላል ኦቨንም ሊሆን ይችላል የምትፈልገውን ነገር ትልቅ ጥራት ካለውና ኳሊቲ ከሆነ ቤት ብራንድ ከሆነ ቤት ከኖብል ኤሌክትሮኒክስ የምትፈልገውን እቃ መርጣ ትወስዳለች። ይሄ ቪዲዮ 20,000 ኮሜንትና ኮሜንት 20,000 ኮሜንት የፈለጉትን ይጻፉ፣ ችግር የለውም። አወሬ ይጻፋል። መልካም እድልን ብላችሁ መጻፍ ትችላላችሁ። 20,000 ኮሜንትና አንድ ቁጥርም መጻፍ ትችላላችሁ ኮሜንት ላይ ካገኘ እንዳልኩ እናደርጋለን። ያው እንደሰማችሁት ነው። የእናት ደስታ የማይፈልግ የለም። እየገባችሁ ቤቱን ኮፒ ሊንክ ሪፖስት በማድረግ ተባበሩን። በእናት የሚጨክን አይኖርም። በእናት የሚጨክን አንጀት የለም። ማናችንም አንጨክን። ስለዚህ አሁን ባዲሻቱን ደግሞ የ50,000 ቻሌንጁን እናስሞክረዋለን ማለት ነው። ወይኔ እኔ እኮ እሱን ለማየት ነበር በእናቴ ጓጎት አገባቡ ላይ። አንተ አሁን እንዳለ ቦክሰኛ ምንም አልጣለህም። እስቲ ደግሞ በመከላከያ ሰራዊት እጅ ደግሞ አሁን ሲገባልህ እንዴት እንደምትሆን ማየት ፈልጋለሁ ብቻ። የፋይተሩ ጀማ ይላል ያዝበለው። ኧረ ጆኒ እኔ ታውቃላችሁ እኔ መቼም እዚህ ፋይት ላይ የጆኒ ደጋፊ እንደሆንኩኝና ሁለቱም አሁን አንድ ላይ ሰርተው ቪዲዮ ሁለቱንም እንዳሸነፋቸው ማሰብ it is just pleasing። ከስራ ተባሪ ነው የመጣሁት፣ ግን መባረሪ ምናምን ሳይሆን ጥልቅ ጋይስ አንዳንዴ እንዴት ነው ከቤተሰብ ርቃችሁ የሆነ ቦታ ላይ በቃ ልስራ ልለወጥ እንደ ጓደኞቻችሁ ሳያምራችሁ ብዙ ነገር ጥሉና አንዳንዴ ነገሮች አይሳኩም። የምሬን አጤ በቃ ፖይንቱን አታውቁትም። የቱ ምን ተፈጥሮ ነው ደግፋችሁ ሰው የለም እንዲህ የምትቀም የሚያምናችሁ ሰው እንኳን የለም። የምሬን ነውና ግን ተስፋ መቁረጥ የሚባል ነገር አማራጭ ነው። ተስፋ መቁረጥ አትፈልጉም። ለምን? የሆነ ለራሳችሁ ያያችሁለት ነገር አለ። ሰው የእናንተን ያላየን እናንተ ውስጥ ያላየውን እናንተ ነገ ላይ ያያችሁት። ሰሞኑን ደግሞ ታላቅት ናችሁ ምናምን የቤት መጀመሪያ ስትሆኑ መቁረጥ የለም። ቢኮዝ የሚከተሏችሁ ሰዎች አሉ። ግን የቱ ጋር ነው ተርኒንግ ፖይንት ምናምን ትላላችሁ። አንዳንዴ ከየቱ ጋር መጀመር ፍቅር አለ ወራችሁ የመለወጥ ከየቱ ጋር እንደምትጀምሩ ግራ ይገባችኋል። ያሰባችሁት ነገር ከየቱ ጋር ጀምራችሁ ያቺ ቦታ ለመድረስ የቱ ጋር እንደሆነ ግራ ይገባችኋል። የምሬን ነው ብላችሁ ራሳችሁን ችላችሁ የምትኖሩ ሰዎች ከቤተሰብ ርቃችሁና ምን ታዲያ አዲስ አበባ የምትኖሩ ሰዎች በጣም ነው ማደንቃችሁ። በቃ በፈጣሪ ኃይል እኮ ነው ሁላችንም የምንኖረው። እኔ እህቶቼን እኔ አሁን ሴት እህቶቼ የኔ ፕላትፎርም ባይ ዘ ዌይ ፋን ፋክት ልንገራችሁ አይደለ ወንዶች ከሚከታተሉት በላይ ሴቶች በጣም ይከታተሉታልና አሁን እኔ ለምትከታተሉኝ እህቶች ሁሉ የምመክራችሁ ምክር ችግር አለባችሁ ሶሻል ሚዲያ ላይ አውጡት ችግራችሁን ማለት ነው። ይሄ ለምሳሌ ለራስሽ የምትይዡ ሚስጥር ምናምን የኔ የምትዩ ነገር ሊኖር ይችላል። ያ ፕራይቬት ነው ለራስሽ ያዡ። ግን በቃ እንደዚህ ማህበረሰቡ ሶልቭ ሊያደርገው ይችላል ብለሽ የምታስቢው ኤኒ ፕሮብሌም ካለ ሰሚዎች አሉና ቪዲዮ ሰርተሽ ፖስት አድርጊ። በቃ እስቲ ፎር ኤግዛምፕል ዮዮ ላላን ይዋት የሆነ ዲፕሬሲንግ ሞመንት ነበራት። ወታ ኮሚኒቲ ሶልቭ እንዲያደርግላት ኢንካሬጅ እንድናደርጋት እንድናግዛት ኦፕን ሆና ስለ ፕሮብሌሞቿ አቀረበች አይደለ? አሁን እስቲ ይዋት የምትለቀውን ቪዲዮ በጣም ደስተኛ ናት፣ በጣም ሃፒ ናት። በቃ ወደኋላ ለምን ትቀራላችሁ? ይኸውላችሁ እኛ እንደ ኢትዮጵያዊ ምን አይነት ካልቸር አለን መሰላችሁ? በጣም ታላላቆቻችን እናት አባቶቻችን በመተጋገዝ አይደለ የአንዳችንን ፕሮብሌም ሼር ለሌላኛው ስናደርግ ሁልጊዜም ለመፍትሄ እንሰራለን። በቃ ስለዚህ ፕሮብሌሞቻችሁን እንዳለ ሶሻል ሚዲያ ላይ አውጡት፣ ፊክስ ይደረግላችኋል። እንደዛ አይነት ፕሮብሌም ከሆነ ማለት ነው። ይሄንን ምክር ለመክራችሁ ብዬ ነው። ይመቻችሁ። ቪዲዮ የጠራረባቸው ቲክቶከሮች ቢላይክ አንዴ ቆሻሻ ንፍጣም
የሚለውን ሰምተን እንመለስ። ስድብ ቀጥታ ስድብ ነው። ቢፍ እንግዲህ እንደሰማችሁት ነው። የሀገራችን የተከበረ ቋንቋ እያለን የልጅ በእንግሊዘኛ ማውራቱ በጣም ያሳዝናል። በፊት እኮ አባቶቻችን እኮ ደማቸውን ከስክሰው አጥንታቸውን አፍሰው የገነቧትን ቋንቋ የልጅ በእንግሊዘኛ ማውራቱ በጣም ነው የሚያሳዝነው። ስለዚህ የኢትዮጵያ ማህበረሰብ አቅማችን ልናሳየው ይገባል። ሁላችሁም ወደ አካውንት እየሄዳችሁ ሪፖርት ብሎክ አድርጉት። ወጥቶ ይቅርታ መጠየቅ አለበት ሚዲያ ላይ። አመሰግናለሁ። በ24 ሰዓት ትባላለህ። በቃ ፎሎ አድርጉኝ በዛ ሚና ሁሉም ሰው መጥፎ ሊባል አይችልም። እንደዚህ አይነት ቪዲዮ የሚሰሩ ለምን በጣም መረን የለቀቁ ሰዎችን ሃይ ምናስብለው በእንደነዚህ አይነት ሰዎች ስለሆነ፣ ግን በተቃራኒው ደግሞ ልክ እሱ አሁን እንዳላቸው አይነት ሰዎች ደግሞ አሉ። እቺ ምንድነው የነሱ ሬፑቴሽናቸው በጣም ስለቀዘቀዘ የሆነ ሰውን እንደ ክላይም ማድረጊያ ፖይንት ይጠቀሙትና እሱን ብሌም በማድረግ የራሳቸውን ቪው እናንተ አፍተር ኦል እናንተ ማለት ነው የሆነ ሰው ጠልታችሁ አንድን ሰው ሰምታችሁ ኢንጌጅ ካደረጋችሁ ቪው ኤቭሪ ጥቅም እንዳለ ለዚህ ሰው ይሆንለታል እና እሱን ነገር ልንረሳው አይገባም። እንዳለ ሶሻል ሚዲያ ላይ ያለን ሰዎች ለአክሽኖቻችን ማን ነው ሪስፖንሲብል እንሁን። ማንን ቤኔፊት እያደረግን ነው፣ ማንን አታክ እያደረግን ነው የሚለውን ነገር እንድናውቅበት ማለት ነው። በባለፈው ወንድሜ ሲመረቅ መኪና ስለሰጠሁት በጣም ደስ ብሏችኋል። ዛሬ ደግሞ አይፎን 17 ፕሮ ማክስ እንሰጠዋለን። ያውና እየመጣ ነው። ና አይፎን 17 እንዴት ነሽ? በባለፈው ላዳ ስሰጠው በጣም ነበረ ደስ ያላችሁ። ዛሬ ደግሞ ሌላ ስጦታ አለ። ላዳም አይፎን 17 ልጁ ሊያለቅስ ነው በቃ ምንድነው እንደሚጮኸው ልጁ? ይገባል በቃ ወንድም ይገባል አለ። ዋው በጣም ነው የማመሰግነው ስለሰጣችሁ። አንተንም በጣም ነው የማመሰግነው። በላዶ አመስግኝ ሳልጨርስ ሌላ ነገር ተጨምሮልኛል። በጣም ነው የማመሰግነው። ወንድም ከአንድ ወንዝ ይቀዳል። ወይኔ እውነት ነው። መልካችሁ ባይመሳሰል ምናምን አንደኛው በጣም ነጭ አንደኛው በጣም ጥቁር ቢሆን ራሱ ወንድማማች እንደሆኑ ማቀበት መንገድ ለምን እንደሆነ ታውቃለህ? ሁለቱም ከአንድ ማህፀን ሳይኮ በቃ የተወለዱት ሳይኮ ሰዎች። ሰላም እንዴት ናችሁ? ያው ብዙ ሰው በኮሜንትም በኢንቦክስ ምናምን እየጠየቀኝ ስለነበረ ነው ከበርጤሜዎስ ጋር ምን ሆናችሁ ነው እየሰራችሁ ያልሆናችሁት ብሎ ብዙ ሰው ጠይቆኛል። አሁን መናገር ስላለብኝ ነው። ከዚህ በኋላ ከበርጤሜዎስ ጋር መስራት አቁመናል። ያው ባለመግባባት ችግር ምክንያት ከስራ ጋር ምናምን በስራ ምክንያት አልተግባባንም፣ አንድ ላይ መስራት አልቻልንም። ስለዚህ መስራት አቁመናል። ኤዲት የምትሰሩ ሰዎች ምናምን ይበቃል። ስለዚህ አብረን መቀጠል አንችልም። ሁላችሁንም እናመሰግናለን። አሪፍ ጊዜ ነበረን። እንታችሁ እናንተ ልትለያዩ ጨረቃ ምድር ላይ ትወድቃለች። መቼም ነው ማትለያዩ። ሲጀምር እንደናንተ ሰክት ያለ ዩመር አንድ ላይ ያለ የለም ነው ምልህ ያረዳል። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበር። እንደተመቻችሁ ተስፋ አድርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።